ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ስርጭት ነው። በዚህ እንግዲህ ባለፈው ፕሮግራማችን ዩኒት 5ን ጀምረናል። ሌሰን 1ን አይተን ነው ያቆምነው። እንግዲህ ዛሬ የምናየው ሌሰን 2 ዩኒት 5ን ይሆናል። እንግዲህ ወደ ሌሰኑ ከመግባታችን በፊት ሁልጊዜ እንደምናሳስባችሁ የአካዳሚያችን ዋናው ዓላማ ትምህርት ተደራሽ እንዲሆንና በግብአት የመምህራን እጥረት ያለበት ቦታ እንደዚሁም በተለያየ ቦታ እገዛ ለሚፈልጉ ተማሪዎች አጋዥ የሆነ ትምህርት ለመስጠትና ለማዳረስ ስለሆነ ይህ እንዲሆን ሁልጊዜ ሰብስክራይብ፣ ሼር እና ላይክ እንድታደርጉ አደራ ጭምር እንጠይቃለን። እንግዲህ ባለፈው ዩኒት 5 ሌሰን 1 ላይ ያየነው ስለ ሂውመን ቦዲ ሲስተም ነበረ። እንግዲህ አጠቃላይ ዩኒቱ ሂውመን ቦዲ ሲስተም ሆኖ የቦዲ ሂውመን ቦዲ ሲስተም የሚያካትታቸውን የሲስተም አይነቶች በዝርዝር አይተናል። ከዛም በተጨማሪ ሂውመን መስኩሎስኬሌታል ሲስተም እና ሪፕሮዳክቲቭ ሲስተምን በዚህ ዩኒት ውስጥ በዋነኛነት እንደምናይ፣ ሌሎቹን ግን በዚህ ዩኒት ውስጥ የማናይ መሆናችንን ነው ያየነው። ምክንያቱም እዛ ውስጥ ስላልተካተተ በመጽሐፋችሁ ላይ። እንዲህ በመጀመሪያ ያየነው ስለ ሂውመን መስኩሎስኬሌታል ሲስተም ነው። ሂውመን መስኩሎስኬሌታል ሲስተም የተሰራው የመስልና የጡንቻዎችና የአጥንቶች ቅንጅት መሆኑን ይሄ መስኩሎስኬሌታል ሲስተም ያ እንደሆነ አይተናል። ከዛም በተጨማሪ የዚህ ሲስተም ዋናው ተግባሩ ኦርጋን ሰዎች ሼፕን ሜንቴን ማድረግ እና እንቅስቃሴን የሚያስችልና ሼፓችንን ቅርጻችንን እንድንጠብቅ እንደሚያስችል ነው ያየነው፣ ወይንም እንደሚያጠብቅልን ነው ያየነው። ከዛም በተጨማሪ ይሄ ሲስተም ከምን እንደተሰራ ከቦን፣ መስል፣ ከካርትሌጅ፣ ከቴንዶን፣ ሊጋሜንት፣ ጆይንት ኤንድ ኮኔክቲቭ ቲሹ ከነኚህ ስትራክቸሮች የተሰራ መሆኑና እያንዳንዱ የቦን ወይንም ስኬሌተን ተግባር፣ የጡንቻን ተግባር፣ የካርትሌጅ እንደዚሁም የቴንዶን፣ ሊጋሜንት፣ ጆይንት ኤንድ ኮኔክቲቭ ቲሹዎችን በዝርዝር አይተናል ባለፈው ሌሰናችን። እንግዲህ በዛሬው ሌሰን የምናየው እያንዳንዱን ይሆናል። በመጀመሪያ እንደውም የምናየው ታይፕ ኦፍ መስልስ ነው። እንግዲህ መስኩሎስኬሌታል ሲስተም የሚያካትተው መስልና ስኬሌተን አጥንቶችን ነው ብለናል። አሁን በሌሰን 2 ላይ የምናየው ታይፕ ኦፍ መስልስን ይሆናል ማለት ነው። የተለያዩ የጡንቻ አይነቶች አሉ። እነኚህን የምናይ ይሆናል። ሂውመን መስልስ ሲስተም ኢንክሉድስ አባውት 700 መስልስ። እንግዲህ የሰው የጡንቻ ወደ 700 አይነት የጡንቻ አይነቶችን ያካትታል። ሜክ አፕ ሃፍ ኦፍ ዚ ቦዲ ዌት፣ የሰውነታችንን ግማሽ ክብደት የሚይዙት ጡንቻዎቻችን ናቸው ማለት ነው። ኤንድ ሪስፖንሲብል ፎር ሙቭመንት ኦፍ ዚ ቦዲ። እንግዲህ ጡንቻዎች በዋነኛነት ለሰውነት እንቅስቃሴ ዋነኛዎቹ ናቸው ማለት ነው። ሰውነታችንን ለማንቀሳቀስ የሚያስችሉ ናቸው ማለት ነው። እንግዲህ የሰው ልጅ የጡንቻ እስከ 700 አይነት እንዳለው እንደዚሁም የሰውነታችን 1/2ኛን ክብደት የሚይዝ እንደሆነና ጠቀሜታውም እንቅስቃሴ ለማድረግ የተለያዩ አይነት እንቅስቃሴዎችን ለማድረግ ያስችላል ማለት ነው። ሂውመን መስልስ አር ዲስከር ኦርጋን ሜድ ኦፍ። እንግዲህ የሰው ጡንቻዎች የተለያዩ ራሳቸውን የቻሉ ስትራክቸሮች ናቸው። የተሰሩትም ከስኬሌታል መስል ቲሹ፣ ብለድ ቨስል፣ ቴንዶን and nerve attached to the bone of the skeletal system። እያንዳንዱ ጡንቻ የተለያዩ የጡንቻ አይነቶች ቢኖሩንም እነኚህ የተለያዩ የጡንቻ አይነቶች የተሰሩት ከስኬሌታል መስል ቲሹ እንደገና ከብለድ ቨስል ይዘታቸው ብለድ ቨስል ይዘት አለው። ቴንዶን፣ ይሄ ቴንዶን ደግሞ የምንለው ጡንቻዎችን ከአጥንት ጋር የሚያያይዘው ክፍል ነው። ከዛም በተጨማሪ ነርቭ አታይድ ቱ ዚ ቦንስ ኦፍ ዚ ስኬሌታል ሲስተም። እንግዲህ ይሄ የጡንቻዎች ይዘት ይሄንን ይመስላል። እነኚህን 4 ነገሮች ያካተተ ነው። ስኬሌታል መስል፣ ብለድ ቨስል፣ ቴንዶን ኤንድ ነርቭ አታይድ ቱ ነርቭ ሴሎችን ያካተተ ነው ማለት ነው።
The human body is composed of 3 types of muscles. እንግዲህ የሰውነታችን 3 አይነት ምስሎች አሉ፣ ወይንም በአጠቃላይ በሰውነታችን ውስጥ የሚገኙ የምስል አይነቶች በ3 ይከፈላሉ። እነኚህም 1 cardiac muscle, 2 skeletal muscle and 3 smooth muscle። እንደ 3 አይነት የጡንቻ አይነቶች አሉ፣ ወይንም በሰውነታችን ላይ የሚገኘው ሰውነታችን የያዘው የጡንቻ አይነት በ3 ይካተታል። እነኚህም ካርዲያክ መስል፣ ስኬሌታል መስል እና ስሙዝ መስል የሚባሉት ናቸው። እንግዲህ እነኚህን እያንዳንዳቸውን የምናይ ይሆናል ማለት ነው። መጀመሪያው ካርዲያክ መስልስ ጋር ስንመጣ the cardiac muscle or heart muscle forms thick middle layer between the outer layer of the heart wall pericardium and the inner layer ኢንዶካርዲየም። እንግዲህ ይሄ ካርዲያክ መስል የምንለው ወፈር ያለ የጡንቻ አይነት ሆኖ ልባችን የተገነባበትና በፕሪካርዲየምና በኢንዶካርዲየም መካከል የሚገኝ ነው። is an involuntary striated muscle composed of tissues of the wall of the heart cell myocardium። እንግዲህ ይሄ ደግሞ ምንድነው? ጡንቻዎች እኛ ፈልገናቸው የሚዘረጉና የሚታጠፉት አካላችንን ለመዘርጋት፣ ለማጠፍ፣ ለመንቀሳቀስ በፍላጎት የሚታዘዙ አሉ። ከኛ ፍላጎት ውጪ ደግሞ ራሳቸው ስራቸውን የሚያከናውኑ አሉ። የልብን ሲስቶሊክ እና ዲያስቶሊክ ፕሮሰስ መቆጣጠር አንችልም፣ ወይንም ኮንትራክሽንና ሪላክሴሽንን አንቆጣጠረውም። ኢንቮለንተሪ ነው። ልብ ውስጥ ፔስ ሜከርስ ናቸው ያን ኮንትራክትና ሪላክስ እንዲያደርግ የሚያደርጉት ነርቮች ማለት ነው። ግን ያ ሲሆን እኛ ልንቆጣጠረው እና በእኛ ቁጥጥር ስር የዋለ አይደለም ማለት ነው። ይሄ ካርዲያክ መስል እንግዲህ አንደኛ ስትሬትድ መስል ነው፣ ሁለተኛ ኢንቮለንተሪ መስል ነው፣ ሶስተኛ የሚገኘው ደግሞ በፕሪካርዲየም እና በኢንዶካርዲየም ሌየር መካከል የሚገኝ ነው ማለት ነው። ከዛም በተጨማሪ ፎርምስ ወል ኦፍ ዚ ሄርት ኮልድ ማዮካርዲየም ከሚባል ቲሹ የተሰራ ነው ማለት ነው። ኢንዲቪጁዋል ካርዲያክ መስል ሴልስ አር ጆይንድ ቱጌዘር ባይ intercalcated disc encased by collagen fiber to form the extracellular matrix። እንግዲህ እያንዳንዱ የካርዲያክ መስል ሴል በኮላጂን ፋይበርስ የተሸፈነ ነው እና ኤክስትራሴሉላር ማትሪክስን ፎርም የተሸፈነ ነው። እንግዲህ ይህንን እዚህ ጋር በምታዩበት ጊዜ ዲያግራሙን የሚያሳይ ነው። እዚህ ጋር የህርትን መስል ካርዲያክ መስል የህርት መስል ህርታችን የተሰራበት መስል ነው። ልብ አድርጉ ነው። እዚህ ጋር የምታዩት እዚህ የህርትን ነው የሚያሳየው። እዚህ ጋር እንግዲህ መስል ካርዲያክ መስሉን ስትራክቸሩን ነው ጎላ ብሎ የሚያሳየው። እዚህ በምታዩበት ጊዜ እዚህ ጋር ይሄ የምታዩቸው እዚህ አረንጓዴ ሆነው የምታዩቸው የማይቶኮንድሪያ ኦርጋኔሎች ናቸው። እነኚህ ኦርጋኔሎች ጠቀሜታቸው ኢነርጂ ማመንጨት ነው። እንግዲህ መስሎች ለመኮማተር፣ ለመዘርጋት፣ ሪላክስ እና ኮንትራክት ለማድረግ የግድ ኃይል ያስፈልጋቸዋል። ያ ኃይል ደግሞ የሚመነጨው በማይቶኮንድሪያ ነው። ልብ አድርጉ። ኤሮቢክ ሪስፓሬሽን ማይቶኮንድሪያ ውስጥ ነው የሚገኘው እና መስል ሴል፣ ሊቨር ሴሎች በብዛት ማይቶኮንድሪያ ኦርጋኔልስ የሚገኝባቸው ናቸው። እነኛን ያሳያል ማለት ነው። እዚህ ጋር እንግዲህ በአጠቃላይ መስሉን በምታዩበት ጊዜ ይሄንን አይነት መልክ ነው ያለው። እነኚህ ጽሁፎቹ ደቀቅ ያሉ ስለሆኑ አይነበቡም። እናንተ ከመጽሐፋችሁ ላይ ማንበብ ትችላላችሁ። እዚህ ዲያግራሙ ላይ ጽሁፎቹ ደቀቅ ያሉ ናቸው። ቢሆንም እዚህ ጋር የምታዩት ማዮፋይበርስ ነው። ማዮፋይበርስ እንግዲህ እነኚህን የሚያያይዝ ፋይበርስ ነው። ይሄ ማዮፋይበርስ አለ። እዚህኛው ማይቶኮንድሪያ ነው ብለናል። እዚህ ጋር በምትመጡበት ጊዜ ደግሞ ይሄኛው የሚያሳየው ኢንተርሲሌትድ ዲስክ ነው። ኢንተርሲሌትድ ዲስክ ደግሞ መስል ሴሎችን የሚያያይዝ ነው። ይሄ ኢንተርሲሌትድ ዲስክ የምንለው ይሄ ነው ማለት ነው። እንግዲህ ህርቱን በአጠቃላይ እዚህ ጋር የምታዩት ድፍኑን ህርት ነው። እዚህ ጋር የተሰነጠቀውን ዳይሴክትድ የሆነውን ህርት በምታዩበት ጊዜ እዚህ ጋር ኢንዶካርዲየም ሌየር አለ።
በውጭኛው በኩል ደግሞ ፕሪካርዲየም ሌየር አለ። በመሃል ነው የሚገኙት ማለት ነው እነኚህ ካርዲያክ መስል። ይሄ ካርዲያክ መስል እንግዲህ ጎላ ብሎ በሚታይበት ጊዜ ይህንን ይመስላል ማለት ነው። እንግዲህ ካርዲያክ መስል ልብ የተሰራበትና በህይወት እስካለን ጊዜ ድረስ ኮንትራክትና ሪላክስ ማድረጉን የማያቆም የማይደክም የጡንቻ አይነት ነው። ካርዲያክ መስል ከሌሎቹ መስሎች ዩኒክ የሚያደርገው ባህሪ የልባችን በእድሜ ዘመናችን በሙሉ ኮንትራክትና ሪላክስ ማድረግ የማያቆም ጠንካራ የመስል አይነት ነው። ሁለተኛው የመስል አይነት ደግሞ ስኬሌታል መስል ነው። The skeletal muscles are arranged in opposing system around joints, are attached to bones, form 30 to 40% of the total body mass, allow the body to perform a wide range of ቮለንተሪ ሙቭመንትስ። እንግዲህ ስኬሌታል መስል ጋር በምትመጡበት ጊዜ የስኬሌታል መስል ሲስተም አሬንጅመንቱ በጆይንቶች ኦፖዚት በሆነ መልኩ ነው የተዘረጋው። እንደገና ከአጥንቶች ጋር ተያይዞ ነው የምናገኘው ይህን ስኬሌታል መስል። በተጨማሪ ከ30 እስከ 40% የሰውነታችንን ክብደት የሚይዝ ነው ማለት ነው። ተግባሩ ደግሞ ዋነኛው የስኬሌታል መስል ተግባር የተለያዩ እንቅስቃሴዎችን ቮለንተሪ እንቅስቃሴዎችን ህርት ጋር አይታችሁ እንደሆነ ኢንቮለንተሪ እንቅስቃሴ ነው የሚያሳየው። እዚህ ጋር ግን ቮለንተሪ እንቅስቃሴ፣ ለምሳሌ እጃችሁን ለማጠፍ ለመዘርጋት፣ ኢቨን ስንናገር ምላሳችንን ከንፈራችንን ለማንቀሳቀስ ፈልገን ነው የምናደርገው። ያን አይነት በፍላጎት የሚደረጉ እንቅስቃሴዎችን ለማንቀሳቀስ የሚያስችለን የጡንቻ አይነት ነው ማለት ነው። ስኬሌታል መስል ቮለንተሪ ነው ስንል ያ ነው፣ በፍላጎታችን የሚታዘዝ በእኛ ትዕዛዝና ቁጥጥር ስር ያለ ነው ማለት ነው። እዚህ ስኬሌታል መስል ፋይበር ኢነርቬትድ ባይ ሲንግል ሞተር አክሰን አር ኮልድ ሞተር ዩኒት። እንግዲህ እነኚህ ደግሞ ትዕዛዝ ተቀብሎ በእኛ ፍላጎት ለመኮማተርና ለመዘርጋት ትዕዛዝ መተላለፍ አለበት። ትዕዛዙ የሚተላለፈው በነርቨስ ሲስተም ውስጥ ነው። ነርቨስ ሲስተም ደግሞ ትዕዛዝ የሚያስተላልፈው በሞተር ነርቮች ውስጥ ነው። ከብሬን ውስጥ ፕሮሰስድ የሆነ ኢንፎርሜሽን በሞተር ኒውሮኖች በኩል ወደ ጡንቻዎች ሄዶ ጡንቻዎች በመኮማተር ወይንም የመዘርጋት ስራ እንዲያደርጉ የሚያስችለው እና ይሄ በውስጣቸው የሚገኙ መስሎች ሞተር ዩኒትስ ይባላሉ ነው። እዚህ ጋር መጽሐፋችሁ ላይ ያለ ዲያግራም አለ። ይሄ ዲያግራም ስኬሌታል መስል ያሳያል። ስኬሌታል መስል እዚህ ጋር የምታዩት ቴንዶኑ ነው። ቴንዶኑ መስሉን ከአጥንት ጋር የሚያያይዘው ነው። እዚህ ጋር የምታዩት ደግሞ ዲፕ ፌስስ ይላል፣ ኤፒማይሲም ይላል። ይሄ እንግዲህ የሌየሮቹ ፓርት ነው። ፕሪማይሲም ይላል እዚህ ጋር እነኚህን ያሳያል። እዚህ ደግሞ ብለድ ቨስልን ያሳያል። ብለድ ዑደት የሚካሄድበትን ነው። ይሄ ደግሞ ኢንዶማይስም እዚህ ጋር ኢንዶማይስም አለ። እዚህ ጋር ማይሲስ ፋይበር ማይሲስ ፋይበርን ያሳያል። እንግዲህ እነኚህ ማዮፋይበሪ ነው የሚያሳየው ሞተር ኒሮን። ይሄ ደግሞ ሞተር ኒሮን ነርቭ የሚተላለፍበት ቅድም ኢምፐልስ በኤሌክትሮኬሚካል ሲግናል መልክ አልፎ ነው መስል ኮንትራክት ወይንም ሪላክስ እንዲያደርግ የሚያስችለው። ይሄ እንዲሆን ነርቭ ወይም ሞተር ኒሮን መኖር አለበት። እንግዲህ ይሄ ሞተር ኒሮንን ይወክላል ማለት ነው በስዕሉ። እነኚህን የስኬሌታል መስል ፓርቶች የሚያሳይ ስዕላዊ መግለጫ ነው ማለት ነው። ሶስተኛውና የመጨረሻው የመስል አይነት ዚ ስሙዝ መስል ነው። ስሙዝ መስልስ ዚ ስሙዝ መስልስ አር ኢንቮለንተሪ ነን ስትሬትድ unconsciously controlled muscles that control the flow of substances within the lumens found in the wall of the hollow organs, stomach, intestine, bladder, uterus, blood and lymph vessel in the eye and ciliary muscle። እንግዲህ እነኚህ ስሙዝ መስሎች ኢንቮለንተሪ ናቸው። እኛ የምናዛቸው አይደሉም። ሲኮማተሩም ሲዘረጉም ማለት ነው። ነን ስትሬትድ ናቸው። የህርትና
ጋር ስትሬትድ መስል አላቸው። እነኚህ ደግሞ ስትሬትድ አይደሉም። አንኮንሺየስሊ ኮንትሮልድ እንግዲህ ከኛ እውቅና ከኛ ፍላጎት ውጪ ኮንትራክትና ሪላክስ የሚያደርጉና የተለያዩ ፈሳሾች በተለያዩ በሰውነታችን ውስጥ የሚገኙ ቱቦ መሰል ቧንቧዎች ውስጥ እንዲተላለፍ የሚያስችሉ ናቸው ማለት ነው። ኮንትሮል ዚ ፍሎ ኦፍ ሰብስታንስስ ዊዝን ዘ ሊውመን ሲል በዚህ ቱቦ መሰል ቧንቧዎች ውስጥ ፈሳሾችን ማስተላለፍ ነው። እነሱም የሚገኙት እንግዲህ በተለያዩ በሆዳችን በሆዲቃችን በአንጀታችን በሽንት ፊኛ ኪድኒ ከኩላሊታችን ወደ ሽንት ፊኛ በሚመጡ ቧንቧዎች ብለድ ቨስሎች ውስጥ ሊምፍ ቨስሎች ውስጥ እንደዚሁም አይናችን ውስጥ ሲለሪ መስል እነኚህን በሙሉ ፎርም እንደሚያደርጉና የሲለሪ መስል ኮንትራክሽን ሪላክሴሽንን አሁን መቆጣጠር አንችልም እና እነኛ ውስጥ የሚገኙና የተለያየ ፈሳሾች ፍሎ እንዲያደርጉ በአግባቡ የሚያስችሉ ናቸው ማለት ነው። ለምሳሌ ፐሪስታሊሲስ በአንጀታችን ውስጥ የራፌጅ እንዲተላለፍና ያ አንዳይጀስተብል ራፌጅ በሰገራ መልክ እንዲወገድ የሚያስችሉት እነኚህ መስሎች ስሙዝ መስሎች ኮንትራክሽን ኢንቮለንተሪ ኮንትራክሽን እና ሪላክሴሽን ያ ፐሪስታሊሲስ የምንለው ነው ማለት ነው። The smooth muscles cells of the skin are the erector of pili, causing hair to stand erect in the response to cold, heat or fear. እንግዲህ ቆዳችንም ከስሙዝ መስል የተሰራው ይሄ ቆዳችን የተሰራበት የስሙዝ መስል ደግሞ ምን አለው? ኢሬክተር መስሎች አሉት። ኢሬክተር መስሎች እነኚህ ኢሬክተር መስልስ ለምሳሌ በምንፈራበት ጊዜ ወይም ብርድ በሚሆንበት ጊዜ ጸጉሮቻችን ይቆማሉ። በተለይ እንስሳት ላይ አይታችሁ እንደሆነ አዋፍት ላይ ማየታችሁ እንደሆነ በብርድ ጊዜ ጸጉራቸው ይቆማል፣ በሙቀት ጊዜ ደግሞ ይተኛል። እኛም ጋር በምትመጡበት ጊዜ ለምሳሌ በቀዝቃዛ ውሃ በትታጠቡ ቺፍ የማለትና የጸጉሮች የመቆም ነገር ይታያል። ይሄ እንዲሆን የሚያስችሉት እነኚህ ኢሬክተር መስሎች ናቸው ማለት ነው። በቆዳችን ውስጥ ያሉ መስሎች እንግዲህ ከቅዝቃዜ ከሙቀት ወይንም ስንደነግጥም እንግዲህ አንድ ሰው ሲደነግጥ ሲፈራ ጸጉሩ ቆመ እንላለን። ያ ሳይንሳዊ መልኩም በተለይ በእንስሳት ላይ በግልጽ የሚታይ ነገር ነው። እንግዲህ ስሙዝ መስልስ ይሄንን ተግባራት ያከናውናሉ። እዚህ ጋር እንደምታዩት ይሄ ሆድ ነው ስቶማክ። ስቶማክ ውስጥ እንግዲህ ምግብ ሲፈጭ የመብላላት ነገር አለ። ይሄ ብሌንዲንግ እንዲብላላ የሌየሩ እነኚህ ስሙዝ መስሎች ኮንትራክትና ሪላክስ ያደርጋሉ። እነኚህ ስሙዝ መስሎች ይህንን ይመስላሉ። የእነሱ ኮንትራክሽን እና ሪላክሴሽን በሆድ ዕቃ ውስጥ ያለው ምግብ በአግባቡ ምግብ ፍጪ ኤንዛይሞችና ፈሳሾች ጋራ እንዲዋሃዱ ያስችላል። ውህደቱ ካለቀ በኋላ ደግሞ ከአንደኛው የዳይጀስቲቭ ሲስተም ሆዲቃችን ክፍል ወደ ሌላኛው ከሌላኛው ወደ ሌላ እያለ መጨረሻ ላይ ሬክተም ጋር ደርሶ ያ ያልተፈጨና አገልግሎት የማይሰጠው ምግብ እንዲወገድ ያስችላሉ ማለት ነው። እንግዲህ ይሄንን ስራ ነው የሚሰሩት። እንባ በሚፈስበት ጊዜ፣ ከኩላሊት ውሃ ወደ ሽንት ፊኛ በሚሄድበት ጊዜ፣ ምራቃችን በምናመነጭበት ጊዜ በመሳሰሉት እነኚህን ነገሮች እንዲከናወኑ የሚያስችሉ መስሎች ናቸው ማለት ነው ስሙዝ መስልስ። እሺ እንግዲህ ተከታታዮቻችን እንግዲህ ሌሰን 2 በዚህ የምናጠቃልል ይሆናል። በሌሰን 2 ላይ ያየነው ስለ ታይፕ ኦፍ መስልስ ነው። 3 አይነት የመስል አይነቶች እንዳሉ አይተናል። ስኬሌታል መስል፣ ካርዲያክ መስል እና ስሙዝ መስል። የነኚህ ሶስቱንም የተለያየ ተግባራት እንዳላቸው በዝርዝር አይተናል። በዚህ እናጠቃልላለን ይሄንን ሌሰን። ሁልጊዜ በሌሰኑ መጨረሻና መጀመሪያ እንደምንላችሁ ይሄ ትምህርት ለሌሎች ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን የማሻሻያ ሀሳብም ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ላልተማረ ሰው ግን ቀኖች ጨለማ